ቻናሉን ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንወዳችኋለን። ከንፈሬ ነበር ይሳመኝ ምንም አልመሰለኝም። በቃ እንዴት ተጽዕኖ ፈጥሮብኛል ያ ቪዲዮ ወንድምነቱን እስከምረሳ ድረስ ነው ምልክና በጣም ከባድ ነበር። ለመጀመሪያ ጊዜ ከወንድሜ ጋር ሴክስ አደረግን። የዛን ቀን ማለትም ድንግልና የወሰደው ወንድሜ ነው። ያስጠላ ነበር በጣም ማለት የሆነ የጸጸት ስሜት ተሰማኝ። ደነገጥኩኝ። ከነገሩ በኋላ በጣም ነበር የደነገጥኩትና ነገር ግን ቪዲዮውን እያየን ስለነበረ እኔም እሱን ማቆም አልቻለም። በቃ በጣም ያስጠላል። እንዴት ብዬ ልንገር ያልተለመደ ነገር ነው እና እንዲህ እያለ ከወንድሜ ጋር ለ6 ወር ያህል ይሄንን ነገር ስናደርግ ቆየን በድብቅ ማለት ነው። እና ይሄንን ነገር ስናደርግ ግን እኔም ወንድሜም ትምህርታችንን ሙሉ ለሙሉ ነበር የተውነው። ሙሉ ለሙሉ ማለት ይቻላል። ማለት እኔም እንዳልኩ የደረጃ ተማሪ ነበርኩኝ። በጣም ጎበዝ ተማሪ ነበርኩኝ። ፈተና ሰራለሁ፣ በደንብ አጠና ነበር። አሁን ግን ሙሉ ለሙሉ ትኩረቴ ወደዛ ሆነ። ወንድሜም እንደዛ በቃ ሁለታችንም ውጤታችን ወርታች በጣም አሽቆልቆለና በቃ እንዴት ነው ታጠኑት ነገር ነው የምንቀነሰችው ማለት ነው። አዎ በቃ ማጥናት አቆምን። ቤት አባታችሁ ምናምን ላስጠናችሁ ምናምን ስላችሁስ ያው ላስጠናን ካላልማ አብረን እናጠናለን። ይሄን ነገር የምናደርገው ያው ማታ ነው ከራት በኋላ ወደ ክፍላችን ከገባን በኋላ ነው ይሄንን ነገር ስናደርግ የነበረውና እንዲህ እያልን ለ6 ወር ሙሉ ግን የማደርገው ነገር ጥሩ እንዳልሆነ እንዲሁም ደግሞ እንዴት ነው ሁለተኛ አላለሁኝ ማለት ነው። በቃ ሁለተኛ አላለሁኝ። ነገር ግን መልሼ ያው ነኝ። የሆነ ጊዜ ላይ እንደውም በጣም ሱስ ከመሆኑ የተነሳ ማለት ነው ጠዋትም ማታም ሆነ ስናደርግ የነበረው ጠዋት ከእንቅልፍ እንደተነሳን ማታም ደግሞ ከገባን በኋላ ይሄንን ነገር እናደርግ ነበርና በቃ የሆነ ሰዓት ላይ እንጃ ወንድምነቱን ራሱ ረስቼው ነበር። በቃ ሙሉ ለሙሉ ረስቼዋለሁ። ሴት ሲያወራ መቅናት ጀምሬ ነበር። እኔ አላቅም እንጃ ብቻ በጣም ከባድ ነገር ነበር። ማንም ጋር ሊፈጠር የሚችል ነገር ነው ለማለት ይከብዳል። የመጀመሪያዎቹም ይመስለኛል እኛና በጣም ያስጠላል በጣም እና አንድ ቀን እንደተለመደው እራት በልተን ወደ ክፍላችን ገባን እና ሌላ ጊዜ መብራት አጥፍተን በር ቆልፈን ነበር። ምንም ነገር ስናደርግ የነበረው ከወንድሜ ጋርና የዛን ቀን ቤት ወደ ክፍላችን ከገባን በኋላ መብራትም አላጠፋንም በርም ሳንቆልፍ ነበርና አባዬ ወደ መኝታ ክፍሉ ሲገባ ያልተኛን መስሎት መብራት ሲያይ ያልተኛን መስሎታል እና መጣ። ሲመጣ እኔና ወንድሜ በሰዓቱ ሴክስ እያደረግን ነበር። በቃ ድንጋጤው ልነግርህ አልችልም። በቃ እዛው ነው ባለሁበት ደርቄ የቀረሁት እኔም ወንድሜም ማለት ነው። እኔ እንጃ ያየውን ነገር አላመነም አባቴ። ለረጅም ሰዓት የአፍጥጦብን ነበር የቀረውና በሰዓቱ ሰማይ ምድር ተከፍታ ብትውጠኝ ደስ ይለኝ ነበር። በጣም ነበር የደነገጥኩት። እስከዛሬ ሳርግ የነበረው ነገር ምን ያህል መጥፎና አስጸያፊ ነገር እንደነበር ያወቅኩት